አልተዘዋወረችም። ክፍል 11 ተወልደን ካደግንበት ምድር የሚያፈናቅሉን ጠላት ብለው የፈረጁን ብቻ አይደሉም። አፈቀርናቸው ብለን አፈር እንዳይነካቸው ራሳችንን ከጫማቸው ስር ያነጠፍንላቸው ጭምር እንጂ። እንዲያውም ይህኛው ስደት ያማል። እየገፋን በልባችን ይዘናቸው እንሰደዳለን። ፈጣሪ በቸርነቱ ካልገላገለን እድሜ ልካችንን ነፍሳችንን የሚነቅዙ ነቀዝ ተፈቃሪዎች። ተምሬያለሁ። በአካውንቲንግ 2ኛ ዲግሪን ከአዲስ አበባ ዩኒቨርሲቲ ይዣለሁ። በኦዲተር እየሰራው ነው። የገንዘብ ችግር አልነበረብኝም። የረባ ነገር ባላደርግ እንኳን ለራሴ በምፈልገው ልክ እኖራለሁ። የደረሰብኝ ነገር ስም የሌለው መዘበራረቅ ነው። ይህን ነገር ወደ አእምሮ ህመም ከፍ እንዳይል ስፈራ ነው የቆየሁት። ብዙ ሴቶች በቀላሉ እንደ ቀልድ የሚያልፉት ነገር እንደሆነ አውቃለሁ። እኔ ግን አልቻልኩም። ከፍጥረቴ ልፍስስ ሆኜ ይሆናል፣ ወይም እኔ የተጋጨሁት ድንጋይ እነሱ የተጋጩት ድንጋይ ጥንካሬ ተለያይቶ ይሆናል። ብቻ ተጎድቻለሁ። ማልቀስ አልፈልግም፣ ግን ሙሉ ቀን ሙሉ ሌሊት እንባ አፍኜ መኖር ስቃይ ነው የሆነብኝ። ብቻዬን የምሆንበት አጋጣሚ ባገኝ 40 ቀንና 40 ሌሊት አልቅሼ እንዲወጣልኝ እፈልጋለሁ። ከዚያ በኋላ አንዲት ጠብታ እንባ ውስጤ እንዳትቀር አድርጌ ማልቀስ። አንዳንዴ እመኛለሁ ፋርማሲ ውስጥ የሚያስለቅስ መድኃኒት ይኖራቸው ይሆን? ልክ የእንቅልፍ ኪኒን እንደሚባሉ በቃ የሚያስለቅስ እንባ የሚያፈስ አይነት፣ ከልብ ስቅስቅ አድርጎ የሚያስለቅስ፣ ውስጥ ያለውን እልህ፣ የበታችነት፣ መገፋት፣ መጠላት እንደ ጨው አሟምቶ የሚያወጣ እንባ የሚያጎርፍ መድኃኒት። ሴት ደግሞ እንባ ቸገራት የሚል አይጠፋም። እዚህ ሀገር ሴት ልጅ ከመበደሏ በላይ የሚያመው ማልቀሻ ሀገር ማጣቷ ነው። ድፍረቱ የለኝም እንጂ የሆነ የሆቴል ክፍል ይዤ እስኪ በቃኝ ባለቅስ ደስታዬ ነበር። ሰው ክፍል ይዞ መፋቀር ብቻ ነው እንዴ? ክፍል ይዞ ቢያለቅስስ? ቢልስ? ያም ስሜት ይሄም ስሜት። ይሄ ሁሉ የሆነው በዚህ በተረገመ ልጅ ምክንያት ነው። በዚያ በተረገመ ልጅና በተረገምኩ እኔ ምክንያት። ችግሬን ለመናገር በጣም ቀላል ነው፣ ለመኖር ነው የሚከብደው። በዓለም ላይ እንዳሉ ብዙ ሚሊዮን ሴቶች የማፈቅረውን ሰው ትቼ ምን እተዋለሁ በልቤ ተሸክሜ የማላፈቅረውን ሰው አገባው። ወንድ በወንድ ነው መርሳት በሚል የጓደኞቼ ምክር ጭምር ይሄ ነው ታሪኬ። በደፈናው ሲታይ በቃ ይሄ ነው ያስብላል አይደል? እኔም እንዲህ አይነት ታሪክ ልቦለዶች እና ፊልሞች ላይ ስንት ጊዜ አነበብኩ። አየሁና ለምን እንዲህ አያደርጉም፣ ለምን እንደዚህ አይሰሩም ብዬ ምክርና ግሳጼ ወረወርኩ። በመምከር ውስጥ ተመካሪውን ደካማ አድርጎ የማየት ስስ መታበያ አለ። ሲኖሩት ግን ሌላ ዓለም ነው። ሰው በቁሙ ህልምና ገሃድ የሆነ ህይወት እንዴት በአንድ ይኖራል? ባሌ ዮናስ እጄ ሲነካኝ ፍቅረኛ እንዳለኝ አታውቅም ብዬ በጥፊ ማጮል ያምረኛል። እዚህ ሌላ ወንድ አግብቼ እዛ ትቼው መጣው ያልኩት ሰው ጋር ፍቅር ውስጥ ነኝ። ትንፋሽ የሚያሳጣ ፋታ የማይሰጥ እልህ፣ መገፋት፣ አለመፈለግና መናቅ የተቀላቀለበት ፍቅር ውስጥ ነኝ። ከማፍቀሬ እኩል ደግሞ አምረሬ ጠለዋለሁ። የማፈቅረው ሰው አብርሃም ይባላል። ደራሲ ነው። 4 ዓመት አብረን በፍቅር ቆይተናል እና ለምን ተለያያችሁ ብባል መልስ የለኝም። ስላልፈለገኝ አልል ነገር ለእኔ ሲንሰፈሰፍ ለጉድ ነበር። ብቻ አይገባኝም። የሰው ልጅ ምን አይነት ውስብስብ ፍጥር እንደሆነ አይገባኝም። የሚገባኝ በዚህ ውስብስብ ፍጥረት ቀጥ ያለ የዋህ ባህሪ መሰባበሩ ነው። ሌላው ይቅርና ይወድሻል ወይስ አይወድሽም ብባል መልስ የለኝም። አላውቅም፣ የእውነት አላውቅም። እዚህ ክንዱን አንተርሶ ያስተኛኝ ባሌ እቅፍ ላይ ስጋዬን ትቼ ነፍሴ ከምታፈቅረው ሰው ጋር ስትባዝን የምታድር ከንቱ አፍቃሪ ነኝ። ባሌ እላይ ላይ በፍቅርና ወሲብ ናዛው ሲቃትት የሁል ስጋዬ ብዬ በነፍሴ ወደ ወደድኩት ሰው የምኮበልል ባተሌ ነኝ። እንዲህ ሲሆን ያላለቀስኩት ጊዜ የለም። ባለቤቴ ጥሩ ሰው ነው። ይህን ጥሩነቱን እንደ ስኒከር ጫማ፣ ስልክና ላፕቶፕ ከአሜሪካ ይዞት የመጣ ሳይሆን ዩኒቨርሲቲ ያለን አብሮት የነበረ፣ ከዚያም በፊትም አብሮት ያደገ ገራገርነት ነው። ቤተሰቦቹ በሙሉ ጥሩዎች ናቸው። ምን ዋጋ አለው እኔ ላይ ጣለው? አንዳንዴ የምለው ሳጣ በጣም ጥሩ ሰው ነህ እለዋለሁ። በፍጹም የዋህነት ጥሩነቴን አይቶ አንቺን ሰጠኝ ይለኛል።
የአባባሉ የክፉዎች መፎከር መሆኑን እኔ ብቻ ነኝ የማውቀው። ፍቅረኛዬ አብርሃም ያረገኝን ሁሉ ካደረገኝ በኋላ ለመጨረሻ ጊዜ ስንለያይ እንደዚያ ነው ያለኝ። በጣም ጥሩ ልጅ ነሽ። የይሁዳ አስመሳይ ቃል ለብሶ ሲገለጥ እንዲህ ነው። ምን ማለት ነው ጥሩ ሰው ነሽ? ስበድልሽ ዝም ብለሽ ተበድለሻል። ስሰብርሽ ያለ ድምፅ ተንኮታክተሽ ወድቀሻል። ስለዚህ አመሰግናለሁ። ለምን የበደሉንን ያደንቁናል? ለምንስ የሚያደንቁን ይበድሉናል? ባሌ እረፍቱን ጨርሶ ወደ አሜሪካ ሊመለስ ሲዘጋጅ በመለያየታችን እንደ ሴት ስቅስቅ ብሎ አለቀሰ። በማልቀሱ ብቻ ሳይሆን ሰርጋችን 2 ቀን ሲቀረው ያደረግኩትን አውቃለሁና በጸጸት አብሬው አለቀስኩ። በእርግጥ ከዚያም በፊት ከጋብቻችን በፊት ለጋብቻ ጠይቆኝ እሺ ካልኩት ቀን ጀምሮ እሱ ለሰርግ ሲዘጋጅ እኔ ታማኝ አልነበርኩም። አንዳንዴ ዮናስ ጋር ተኝቼ አብርሃም ከደወለልኝ እየተጎትጎትኩ ሄጄ በሰዓታት ልዩነት እሱም ጋር ተኛለሁ። ባከንኩ፣ ተዝረከረኩ፣ ቆሸሽኩ። ታዲያ እገረም የነበረው ለዓመታት የወደደውን ያለ እሱ ማንም ነክቶት የማያውቀውን ገላዬ ሌላ ወንድ እንደነካው እንዴት አያውቅም እያልኩ ነበር። የመጨረሻዋ አለመታመን ግን እንደ ደረቅ እንጨት ቅስሜን ቀሽ አድርጋ የሰበረችው አለመታመን ነበረች። አለመታመኔን ደግሞ ሰይጣን አሳሳተኝ የሚል አይነት ድንገተኛ ነገር አልነበረም። ሰይጣን ራሱ ጅራቱን ሸጉቦ እንደ እኔ ጉዴን ላለመስማት ጆሮውን በ2 እጁ ደፍኖ የፈረጠጠበት አለመታመን ነው። የሚያንገበግበኝ ያ የመጨረሻው ነው። አለመታመንን አይነትና ደረጃ ይኖረው ይሆን? እንጃ። በ6 ሚዜና በ1 ሹፌር መሃል እንደ ነፋስ አልፎ አመንዝሮ መመለስ። ፈጣሪ ራሱ ከማመንዘር በላይ ለማመንዘር የሄድኩበትን መንገድ በግርምት መዝግቦ የሚያስቀምጠው ነው የሚመስለኝ። ሰርጌ እሁድ ሆኖ አርብ ቀን ፀጉር ቤት ከሚዜዎቹ ጋር ሄድን። ፀጉሬን የሚያጥበኝ ልጅ የራስ ቅሌን በጣቶቹ ማሳጅ ሲያደርግ ነበር። አይምሬ ባንዴ በናፍቆት የተሞላው። አብርሃም በጣቶቹ ቀጥሎ ፀጉሬን የሚወደው ይመስለኛል። እንደዚያ ብሎኝ አያውቅም፣ ግን ይመስለኛል። ሁልጊዜ ጎን ለጎን ተቀምጠን ወይም ተኝተን በጣቶቹ ፀጉሬ ማበጠር የሚወደው ነገር ነበር። በፀጉሬ መጫወት፣ አይኖቼን ጨፍኜ ጣቶቹ በፀጉሬ ሲሽለኮለኩ የሚሰማኝ ደስታ። ስንት ቀን በዛው እንቅልፍ ጭልጥ አድርጎ ወስዶኛል እና ፀጉሬን የሚያጥበኝ ልጅ ጣቶቹ በፀጉሬ ውስጥ ሲርመሰመሱ እንደ ወተት የሚንጥ ናፍቆት ሞላኝ። ቀስ በቀስ አልነበረም፣ በአንዴ። ምንድን ነው እንደዚህ ያደረገኝ? አንገቴን ወደፊት ቀና አደረኩ። አሳመምኩሽ አለኝ ልጁ። አላሳመመኝም። ቀድሜ የታመምኩት እኔ በሽታዬን ነው የነካው። ከዛች ደቂቃ ጀምሮ ሚዜዎቼ እዚያና እዚህ የሚያወሩት ቀልድና ሳቅ ሳይሆን የትዝታ ጅረት ነበር በመላ አካል የሚፈሰው የሚጮኸው። በቃ የመጨረሻሽ ነው የሚል ድምፅ ነበር በጆሮዬ የሚያንሾካሹከው። ፀጉሬን ተሰርቼ እንደጨረስኩ ቀጥ ብዬ ወጣሁና ራቅ ብላ በሰልፍ ከቆሙት ላዳ ታክሲዎች ወደ አንዱ ሄጄ ላፍቶ ኮንዶሚኒየም አልኩት። መንገድ ጀምሬ ነበር ለአብርሃም የደወልኩለት። ቤት ጠብቀኝ ብዬ ወደ ቤቱ በቀረብኩ ቁጥር ልቤ ደረቴን ሰንጥቃ የምትወጣ እስኪመስለኝ ጭንቀቴ የታየ ነበር። ሰውነቴ በሙቀት ይቃጠላል። ለራሴ እያበርኩ እስከሚመስለኝ የሚይዘው የምጨብጠው ጠፍቶኝ ነበር። ባለ ታክሲውን አዙረ መልሰኝ ለማለት 2-3 ጊዜ እየቃጣው ከአፌ ቃል መውጣት አልቻልኩም። የኮንዶሚኒየሙን ደረጃ ስወጣ እግሬን ቀጠቀጥ ነበር። በሩን ሲከፍትልኝ ተዝለፍልፌ መውደቅ ነበር የቀረኝ። በውስጤ እባክህ አይሆንም በለኝ እላለሁ። እባክህ እንደዛ እያልክ ግን እቅፍ ውስጥ ወደኩ። እኔስ እሺ በቃ የመጨረሻውን የሴትነት ክብሬ አለቅልቄ የደፋሁት ከንቱ ሆኜ ነው። 4 ዓመት አብሮ የቆየ ፍቅረኛው የፈለገ ወንድ ቢሆን የቱን ያህል ስሜታዊ። ሰርጓ 2 ቀን የቀረው ሙሽራ መታ እግሯ ስለከፈተችለት እንዴት ዘው ይላል። ያውም የማያፈቅራት ሴት። ማንንም ለመውቀስ አይደለም። በልቤ አይሆንም እንዲለኝ ግን ምኞቴ ነበረ። አልዋሽም። እንደዛ ቢለኝ ያንንም ከመገፋት ቁጥር የሰርግ ቀን ማታ ባሌን አስተኝቼ ልሄድ ይችል ይሆናል። ምክንያቱም አይምሮዬን አላምነውም። ምክንያቱም በትክክል ባላውቀውም የሆነ አይነት የአይምሮ ችግር ሳያጋጥመኝ አልቀርም። ወይም ጓደኛዬ ሃይሚ እንደምትለው አስደግሞብኛል።
አልጋው ውስጥ ሆኜ የምታገለውን በይ ጋር ነበር። በህይወቴ እንደዚያ ቀን አፍሬ አላውቅም። በአፍረት እንዳቀረቀርኩ ልብሴን ለብሼ ወጣሁ። ሚዜዎቼ በግርምት እያዩኝ የት እንደሄድኩ ለማወቅ በጥያቄ አፋጠጡኝ። ቤተ ክርስቲያን አልኳቸው። አሁንም አይናቸውን ከኔ ላይ አልነቀሉም። ውሸቴ አላረካቸውም ይሆናል። የማስገባው ስለት እንደነበር ድንገት ትዝ አለኝ። ሁሉም ወደ ጥፍርና ፀጉር ወሬያቸው ተመለሱ። ጓደኛዬ ሀይሚ ግን አይኖቿን አጥብባ በጥርጣሬና ትብዝት አየችኝ። እውነቴን ነው አልኳት ቆጣ ብዬ። ሆ ታዲያ ምን አስጮኸሽ አለችኝ። በኋላ በትንሽ ብልቃጥ ሽቶ እያቀበለችኝ በይሄንን እንኪ ላብላብ ሸተሻል ብላኝ ተነስታ ሄደች። በጣም እንደተናደደች ታስታውቅ ነበር። ወደ ደረቴ ጎንበስ ብዬ እጄን በየተራ እያራስኩ የራሴን ጠረን ለማሽተት አነፈነኩ። ከጡቶቼ መሃል ከብብቴ ግራና ቀኝ እሱ ጋር ስተኛ ሁል ጊዜ እንደምሸተው የሆነ ደስ የሚለኝ የላብ ጠረን ከሰውነቴ ተን ነበር። ዮናስ ፀጉር ቤት መጥቶ አነሳንና ሚዜዎቼን በየቤታቸው አደረስን። ስንመለስ ድንገት መኪናውን ወደ ሆነ ሰፈር አስገባት። ጥቅጥቅ ያለ ጨለማ። የት እየሄድን ነው አልኩት። እየጠፋን ብሎኝ ጨለማ ውስጥ መኪናውን አቆመው። መብራቱን አጠፋው። በሩን ከፍቶ ወረደና በእኔ በኩል ዞሮ ከፈተልኝ። አይን ቢወጋ በማይታይ ጨለማ ወረድኩ። የኃይለኛውን በር ከፍቶ ግቢ አለኝ። ገባው። እሱም ተከትሎኝ ገባና ልክ እንደ እብድ ሰፈረብኝ። በጭራሽ ያልጠበቅኩት ነገር ነው። ሻወር እንኳን አልወሰድኩም። እንዴ እረ ሰው ያየናል አልኩ ደንግጬ። አንስቶ ታፎ ላይ አስቀመጠኝ። እንደዚያ ቀላል መሆኔን አላውቅም ነበር። ቀሚሴን ወደ ላይ ሰብስቦ ትንፋሹ እየተቆራረጠ ዋው ፓንት አለበሽም ሲለኝ ደነገጥኩ። ግራ ገባኝ። እጄን በቀስታ ልኬ ሰውነቴን ነካሁት። ፓንት አለበስኩም። ዮናስ ወደ እብደት በተጠጋ ስሜት ነገሩን ቀጥሏል። መኪናው ምንም ካለመመቸቱ በላይ የሚያደርገው ነገር ሁሉ እልህና ኃይል የተሞላበት ስለነበር ማህፀኔ ላይ እና የታጠፈው ጉልበቴ ላይ ህመም እየተሰማኝ ነበር። ግን እሱ ሌላ ዓለም ውስጥ ስለነበር አላስቆምኩትም። እንደዚያ አነር ሲሆን አይቼው አላውቅም። ጥርሴ ነክሼ ቻልኩት። እየታመምኩ ለሌሎች ምቾትና ደስታ ማሰብ ትልቅ የህይወቴ ድክመት ነበር። ይህንን የመኪና ውስጥ ጉዳይ ከተጋባም በኋላ እንደገና ሞክሮት በቁጣ ቀልቡን ገፍፌ መኪናውን ካስገባበት ጨለማ አዙሮ ወደ ቤት ሄደናል። ሁልጊዜ በተለይ ማታ መኪና ውስጥ ብቻችንን ከሆነን ሌላ ነገር ያምረዋል። ከመኪና ምን አለው ሰውየው? ሮማንቲክ መሆኑ ነው። የዚያ ቀን የሚያደርገውን አድርጎ እቤት አድርሶኝ የማይረሳ ጊዜ ብሎኝ ከተመለሰ በኋላ የመኪናውን ጉዳይ ረስቼ ሀሳቤ ሁሉ ስለ ፓንት ነበር። ከአብርሃም ቤት ስመለስ የሆነ ነገር ታክሲ ውስጥ ሆኜ ቅፍፍ ሲለኝ እንደነበር ትዝ አለኝ። ምክንያቱ ግን አልገባኝም ነበር። በእርግጠኝነት ፓንቴን እሱ ቤት ረስቼን የተመለስኩት። ምክንያቱም ሲሄድ ያ የመቅፈፍ ስሜት አልነበረም። ወይ እኔ እንጃ ከቤት ስወጣም አለበስኩ ይሆናል። ዝርክርክ ብዬ ነበር። ዝርክርክ ሙሽራ። የኛ ሙሽራ ፓንት የላትም፣ እግዚአብሔር አይወዳትም። ራሴ ላይ በሰርግ ዜማ አላገጥኩ። መራር ቀልድ። ይህ ሁሉ 4 ዓመት አብሬው የቆየሁት ፍቅረኛዬ ጋር ያደረኩት የለመለያየት እብደት ነበር። ምናልባትም የመጨረሻው። ከዚያ በፊት ይህን እብደቴን መተው ከሆነ ከባድ ያዘንዛ ጭስ ወይም ሄሮይን ምናምን ሱሰኛነት እንደ መላቀቅ አይነት ከባድ ትግል ጠይቆኛል። 7 ጊዜ በወድቅም 7 ጊዜ እነሳለሁ በሚል የጀመርኩት የመውደቅ መነሳት ትግሌ ነፍሴንም ስጌንም እንዳልነበር አድቅቆኝ ይኸው ለ700ኛ ጊዜ ይሁን ለ7 ሚሊዮንኛ ጊዜ አሁንም ያንደፋድፈኛል። እያንዳንዱ መውደቅ ውስጥ ጠባሳ አለ። መውደቃችን ቁጥር ብቻ አይደለም። በእያንዳንዱ ውድቀት የማይጠገን የዋህነት፣ ደግሞ የማይነጻ ንጹህ ቅንነት እንደሚጣል አልነገሩንም።